ግራና ቀኝ ሰምቶ አይደለም የሚፈርደው። ልብና ኩላሊት ያመላለሰውን ያውቃል መድኃኒዓለም። አያውቅም ወይ? በምድር ላይ ዳኝነት ታውቃላችሁ። በሐሰት ምስክሮችም ማርያምን ገብርኤልን ብለው መጽሐፍ ቅዱስ ይዘው መጥተው ምለው ሊያስፈርዱብን ይችላሉ፣ ሊከሱን ይችላሉ፣ ሊወነጅሉ ይችላሉ። ያላዩትን አለየን፣ ያልሰሙትን ሰማን ሊሉ ይችላሉ። አማኑኤል ግን አይነግሩትም። ያውቃል አያውቅም? ማይምረ ኅቡዓት ክርስቶስ ያውቃል። ሐሳብ አስቀድሞ የሚያውቀውን ቅድመ ሕሊና ሁሉ ያምር የተባለ እግዚአብሔር ያውቃል። አዋቂ ነው እግዚአብሔር። አይበቃችሁም? ከበቂ በላይ ነው መድኃኒዓለም። እኔ ብቻ ካንተ ጋር አለሁ። ኃጢአቴን ሸፍነ በፊት ያቆምከኝ አንተ ብቻ ነህ። ሌላውማ ወንጀሎኝ ነበር፣ ሌላውማ ፈርዶብኝ ነበር፣ ሌላውማ ገልጦብኝ ነበር። አንተ ብቻ ከድነህልኝ። አንተ ይኸው ሌላ ሰው ላይ ከሳሽማ እኮ አንተ ስትቆምልኝ ድንጋይ ጥሎብልኝ ሄደ። ሊወረውርብኝ ያዘጋጀው ሊጥልብኝ እርግጠኛ የሆነውን አናቴን ገምጾ ደሜን አፍስሶ ሊገለኝ የነበረ ጠላት እኮ አንተ ስትቆምልኝ ተበትነዋል አለ። እሱ ይቁምና በዙሪያችን እንደ ደመና የተከበቡንን ጠላቶቻችን ይበትንልን። ወዴት አለ ገዳይክ? ያ ሲመቀኝ የነበረው ጉድጓድ ሲቆፍርብህ የነበረው መርዝ ሲበጠብጥልህ ድግስ ሲደግስልህ የነበረው ስምህን ሲያጠፋ ታርጋ ሲለጥፍብህ የነበረው ገዳይክ የት ሄደ? ማሲነሳ በአራቱም አቅጣጫ እልፎ ነው ይክበቡን። እግዚአብሔር በአንድ ቀዳዳ ያሾልከናል። እሱና የተደገፍነው እንዳሉን አይደለንም እኛ፣ እንዳወሩብን አይደለንም እኛ። የሚያውቀን ልባችንን እሱ ብቻ ነው። እውነት አሰ እና ይገርማል እኮ ጌታ ሆይ ከሳሾቼ ወዴት እንዳሉ አላውቅም፣ እኔ ብቻዬን ካንተ ጋር እንደሆነ ያለው በቃ እሱ ብቻ ይበቃል። እሱ ጋር ብቻ አይበቃንም? ለኑሯችን አይበቃንም? ለትዳራችን መድኃኒዓለም አያችሁ። እናንተ አማኑኤልን ተጠለሉት፣ እሱን ተደገፉት እንጂ ገዳዮቻችሁማ ይበተናሉ። እግዚአብሔር ይነሳ አለ ዳዊት፣ ጠላቶች ይበተኑ። እስቲ በደሌ ተሸፍኖልኛል የምትሉ ኃጢአቴ በምህረት ተሸፍኖልኛል የምትሉ ስለሸፈነልን ስለ እግዚአብሔር እስቲ ክብር ይሁንለት። እግዚአብሔርን አመስግኑ። ማን የተመሰገነ ይሁን? የሸፈነልን ማን የተመሰገነ ይሁን? የደበቀልን ማን የተመሰገነ ይሁን? ያልገለጠብን ማን የተመሰገነ ይሁን? የከተተልን ማን የተመሰገነ ይሁን? በእግዚአብሔርም ጭምር እግዚአብሔርን ደጅ በመጥናታችን ጭምር ምን አረገልን እግዚአብሔር እያሉ አንደበታችን ቃል እየወረወሩ ከቀስት በላይ የሚናደፍ ምላስ ያላቸው ሰዎች አሉ። አያችሁ። ና እሾ ንገስብን አሉት። እሾን አምኖ እሾ እኮ ጥላ የለው ማንን ያስጠልልና? ደረቅ እኮ ነው። እሾ በትዕቢት እንዲህ አለ። ዛፍ ያለው እንዲህ ይላሉ አባቶች፣ ፍሬ ያለው ዛፍ ምን ይላል? ዘንበል ይላል። እውነት አሰብ ንገሩኝ እንጂ ትህትና የሌለበት ሰው ጎንበስ ይላል እንዴ? ንገሩኝ እንጂ። አያችሁ፣ ሁሉ በትህትና ራሳቸውን እንቢ አይገባንም፣ በጸጋ ከብረናል፣ እግዚአብሔር የሰጠን ጸጋ ይሻለናል ብለው እንቢ አሉ። ንጉስ ሁን ሲሉ እሾህ አልጠበቀም። እንዲህ አለ፣ ታነክሱኝ ከሆነ ከዶግ ከእሾህ እሳት ይውጣ፣ የሊባኖስን ዝግባ ያቃጥለው ካለ በኋላ ኑ አጽልሉ ታሕተ ጽላሎት፣ ኑ ከጥላይ በታች ተጠለሉ አላቸው። ምን ጥላለው አለው? እሾህን ያመኑት 70 የሩባኤል ቤተሰቦች የአቤሜሌክ ቤተሰቦች ናቸው። እሾህ የተባለው አባቱን የገደለው አቤሜሌክ ነው። ቤተ መንግስቱ ስልጣን ሰጣቸዋለሁ፣ መኳንንት መሳፍንት አደርጋቸዋለሁ ብሎ ወደ ቤተ መንግስት ይዟቸው ሄደ እንጂ ስልጣንም አልሰጣቸውም። ሰማችሁኝ አይደል? አንድም ነገር ያደረጋላቸው ነበረ። እያስለቀሰ ለ3 ዓመት እየገረፈ ገዛቸው። ለ3 ዓመት ግን ኢዮአታም በተራራው ላይ አለቀሰ። የኢዮአታምን ለቅሶ ሰማ። የኢትዮጵያውያኖችንም የእናቶቻችንን በአማኑኤል ይስማ። እንባን የሚያብስ እግዚአብሔር በእውነት ከጉንጮቻችን ላይ እንባን ያብስልን። ከኢትዮጵያ ምድር ላይ እግዚአብሔር መከራን ያርቅልን። መፈናቀልን፣ ጦርነትን፣ ልዩነትን እግዚአብሔር ከሀገራችን ያንሳል። ከ3 ዓመት በኋላ እግዚአብሔር በአቤሜሌክ መንግስት ላይ እሾህ በተባለው በአቤሜሌክ መንግስት ላይ ክፉ መንፈስን ሰደደ ይላል። የማያግባባ መንፈስ፣ ቋንቋ የሚያደበላልቅ መንፈስ፣ ሰላም የሚነሳ ረፍት የሚነሳ መንፈስን ሰደደ። ከዛስ አንዱ የሚናገረውም አንዱ ማድመጥ አቃተው። እርስ በርስ ተከፋፈሉና ጦርነት አወጁ። አቤሜሌክም ተዋግቼ አሸንፋለሁ ብሎ በትዕቢት ተነሳ። እግዚአብሔር ግን ፈረደ ይላል። እግዚአብሔር ይፍረድ። ይፈርዳል አይፈርድም?
ፍርድ ከማን ነው? ፈረደ እግዚአብሔር። ኢዮአብ ማን ነው? አቤሜሌክ ሊዋጋ በፈረስ ላይ ጋሻና ጦሩን ይዞ ሲወጣ እግዚአብሔር በሴት ላይ ጣለው። በማላይ ወገቡን ሊፈትሽ ከፈረሱ ወርዶ እንደተቀመጠ መጅ የተባለው ድንጋይ ከወንዙ ውስጥ ለቅማ አምጥታ በራሱ ላይ በአናቱ ላይ ጣለችበት። እሱ እጁን በአባቱ ላይ አነሳ። እግዚአብሔር ደግሞ ሴት በሱ ላይ እጁን እንድታነሳ አደረገ። እግዚአብሔር የበቀል አምላክ። እግዚአብሔር የምን አምላክ ነው? በቀል ማን ነው? በሴት ላይ አናቱን ገምሳ ደሙን አፍስሳ ጣለችው። በሞትና በሕይወት መካከል ሆኖ ማን ነው አናቴን የመታው ብሎ ሲመለከት አጠገቡ የቆመች ሴት ናት። ጦር ያልያዘች፣ ጋሻ ያልያዘች፣ ሰይፍ በእጇ ያልያዘች፣ በድንጋይ ጎልያድን በጠጠር የጣለ እግዚአብሔር አቤሜሌክን በድንጋይ ያስመታው እግዚአብሔር። አያችሁ። ከዛ በኋላ ወታደሮች ደረሱ። እባካችሁ እናንተ የኔ ወታደሮች ሴት ገደለችው ተብሎ በዘመኔ ታሪኬ እንዳይበላሽ በሰይፋችሁ ልቤ ላይ ቆሙና ግደሉኝ ብሎ ለምናቸው ይላል። አያችሁ፣ ሰይፍ ያነሱ በሰይፍ ይጠፋሉ። የሞት ድግስ የደገሱ ለነሱም የሞት ድግስ ይደገስላቸዋል። በሰው በር ላይ የሐዘን ድንኳን የጣሉ ነገም እነሱ በር ላይ ይጣልላቸዋል። ወገኖቼ ክፋት አይጠቅመንም፣ መጣላት አይጠቅመንም፣ መለያየት አይጠቅመንም። ይጠቅመናል ወገኖች፣ በማርያም ይጠቅመናል። እና ወታደሩ ተነሳና ሰይፍ ይዞ በንጉሱ ላይ በሚያደማው ላይ ሾህ በተባለው ላይ አባቱን በገደለው ላይ ሰይፉን ይዞ በራሱ ላይ ቆመበት፣ ገደለው ይላል። ፍርድ ማን ነው? ዮሐንስ ወንጌል ምዕራፍ 8 ላይ ስትመጡ አንድ በምንዝር የተያዘችን ሴት አገኘን ብለው አትኖሪም ብለው በሯን ከፍታ እንድትወጣ ተደረገች። ታውቃላችሁ ታሪኩ። አይ እግዚአብሔር ፍርድ ይገርመኛል። እነሱ በዚህ ሰፈር ስማችን በአንቺ የተነሳ ጠፍቷል ነው የሚሏት። ለምን? ዝሙት ሰርታለች ነው፣ አመንዝራለች ነው። ከተማው ሁሉ በአንቺ የተነሳ እቺ ኃጢአት የምትሰራዋ ሴት፣ እቺ በዝሙት የምትተዳደረዋ ሴት እያሉ ጣት ይጠቁምብሻል አሏት። እነሱ በተለያየ ቀን ግን ከዚህ ሴት ጋር በኃጢአት ወድቀዋል። የነሱ በደል እንዳይገለጥባቸው ስለፈሩ እሷን ገድለው ከአካባቢያቸው ሊያርቁ ከሰፈር ሊያርቁ ወሰኑና በፍርድ ሸንጎ በራሳቸው የፍርድ እንግዲህ ሎየሮች ይባላሉ በዘመኑ ቋንቋ ሕግ አጥንተናል የሚሉ ቋንቋቸው አርቲክል የታጀበበት ቋንቋ የወንጀለኛ መቅጫ ነው። እንዲህ ነው እንዲህ ላለው እንዲህ አይነት ቅጣት ነው ይላሉ። እንደዚህ አይነት ሰዎች ደግሞ አንዳንድ ጊዜ ቤተክርስቲያን አካባቢ አይጠፉም። ቤተክርስቲያን ፍርድ ቤት ሳትሆን ሐኪም ቤት ናት። የበደለ ሰው ምህረት የሚያገኝባት እንጂ የምንካሰስባት ቤት አይደለም። ጣት የምንጠቋቁሙባት፣ የሰው ወንጀል የምንቆጣጠርበት፣ የሰው ኃጢአት ዘርዝረን እንደ ብቅል የምናሰጣበት ቤት አይደለም። ሁላችን እዚህ የገባነው ተሸፍኖልን እውነታስ እና ያቺ ሴት በምንዝር ተይዛለች ብለው በሯን አንኳኩቶ ከቤት ጎትተው ወጧት። ድጋሚ ወደ ቤትሽ አትመለሽም፣ በሞት አርቀን ልንገልሽ ነው ብሎ አሏት። ሞት ያወጀባት ጠላት ነው። እግዚአብሔር ደግሞ የሞትን አዋጅ ገልብጦ በሕይወት የሚያቆም ደግ አባት። ማን ሞት ያልታወጀበት አለ? ማን ያላማረት? አያችሁ፣ ጥፋታችንን ውርደታችንን የሚፈልጉማ እልፍ ሰዎች አሉ በዙሪያቸው። አማኑኤል ስላለ ነው፣ ቅድም ነግሬያቸዋለሁ። እሱ ስላለን ያለ ነው። ከቤት አወጧት። የት እንደሚወስዷት አያውቁም። ግን የወሰዷት ፖሊስ ጣቢያ አይደለም፣ ፍርድ ቤት አይደለም፣ መሐሪው ጋር ወሰዷት፣ ይቅር ባዩ ጋር ወሰዷት፣ ኢየሱስ ጋር ወሰዷት። የተሻለው ዳኛ ነው። ግራና ቀኝ ሰምቶ አይደለም የሚፈርደው። ልብና ኩላሊት ያመላለሰውን ያውቃል መድኃኒዓለም። አያውቅም ወይ? በምድር ላይ ዳኝነት ታውቃላችሁ። በሐሰት ምስክሮችም ማርያምን ገብርኤልን ብለው መጽሐፍ ቅዱስ ይዘው መጥተው ምለው ሊያስፈርዱብን ይችላሉ፣ ሊከሱን ይችላሉ፣ ሊወነጅሉ ይችላሉ። ያላዩትን አለየን፣ ያልሰሙትን ሰማን ሊሉ ይችላሉ። አማኑኤል ግን አይነግሩትም። ያውቃል አያውቅም? ማይምረ ኅቡዓት ክርስቶስ ያውቃል። ከሐሳብ አስቀድሞ የሚያውቀውን ቅድመ ሕሊና ሁሉ ያምር የተባለ እግዚአብሔር ያውቃል። አዋቂ ነው እግዚአብሔር። እና ከዛ በኋላ ኢየሱስ ክርስቶስ ጋር ወሰዷትና እንደዚህ ብሎ ከሰሷት። ከሊቅ እስከ ደቂቅ፣ ትንሽ የለ ትልቅ የለ አረጋዊ የለ የተማረ የለ ጨዋ የለ ሁሉ አለ። ይቺ ሴት ስታመነዝር ነው ያገኘናት። በድንጋይ ተወግራ እንድትገደል ሙሴ ሕግ ሰርቶልናል። አንተ ስለሷ ምን ትላለህ? ሕግ ካላቸው ሙሴ ሕግ ከሰራ የሙሴን ሕግ የሚያስከብሩ ከሆነ ለምን ኢየሱስ ጋር አመጧት? አንዳንድ ጊዜ
ጉዳዮቻችን በገዳዮቻችን እጅ እንዳይወድቅ እግዚአብሔር ሲያስመልጠን ወደ ራሱ ያመጣናል። እዚህ ያመጣን እኮ ሊያስመልጠን ነው። ከሞት መንጋጋ ከሞት መንደር ነው ያስመለጠን። አሁን እዚህ ትንሽ ደቂቃ ስለተቀመጣችሁ እንዳትሰለችሁ። አሁን እዚህ ትንሽ ደቂቃ ስለቆማችሁ እንዳትሰለችሁ። ምን አይነት ሞት እንዳለፈላችሁ ምን ታውቃላችሁ? በመንገዳችሁ ምን እንዳሳለፈላችሁ ምን ታውቃላችሁ? ወገኖቼ አያችሁ፣ ጠብቆን ነው በቤቱ ያስቀምጠን። ከሌሎችም መርጦን ነው እግዚአብሔር በቤቱ ያስቀምጠን። እና አጠር አድርጌ ስነግራችሁ ጌታ ዝም ብሎ ክሷን ሰማ። ሁሉም ነው የፈረደባት። ያልተናገረ አንድም ሰው አልነበረም። እና አንተ ስለሷ ምን ትላለህ? አንተ ስለ ወንድምህ ምን ትላለህ? ወንድም እህትሽ በሌለችበት ስለ እህትሽ ምን ታወሪያለሽ? ጥሩ እናወራለን፣ ከጀርባ በጎ እንላለን። እስቲ እየጾምን ያለ ነው። እናማቸው፣ አንከትፋቸውም፣ አንቆራርጣቸውም፣ በአሜት ቢላ አንዘለዝላቸው። አያችሁ። እና አንተ ስለሷ ምን ትላለህ ሲባል ጌታ እንደ ያለ ከእናንተ መካከል ኃጢአት ያልሰራ ንጹህ ነኝ ብሎ የሚያምን ሰው ካለ ቀድሞ በድንጋዩ ገራታል። ቀድሞ ምን ይበላት? በድንጋዩ ገራት። ንጹህ ነኝ የሚል ሰው ኃጢአት የለብኝም፣ አላመነዘርኩም፣ አልተዳደፍኩም የሚል እሷን ለመክሰስ ብቃት ያለው ንጹህ የሆነ ሰው ከተገኘ ይግደላት። ፈቅጃለሁ አለ ጌታ። መንዘ የነጻ ኃጢአት የነጻ አለ? ንጹህ ነን ብላችሁ ታስባላችሁ? እኔ ንጹህ ስለሆንኩኝ ነው፣ እኔ አበሳ በደል የለብኝም የሚል ሰው አለ? ንገሩኛ። ሐኪም ቤት እኮ ነው የመጣ ነው። መድኃኒት ፈልገን ነው የመጣ ነው። ምህረቱን ፈልገን ነው። የሰው ልጅ እግዚአብሔር የምህረቱ ጥገኛ ነው። የተጠጋ ነው ምህረቱን ነው ያስጠጋን ምህረቱ እጅ ነው። እና ከዛ በኋላ መጣ ጌታ ፍቃድ ከፈቀደ በኋላ ወደ ምድር ጎንበስ ብሎ በጣቱ ወደ መሬት መጻፍ ጀመረ ይላል። የሰማችሁ ነው። ምድሪቱን ኪቦርድ ጣቱን መጻፊያ ግንባራቸውን ስክሪን አደረገና ልክ እንደ ኮምፒውተር ክሊክ እያደረገ ግንባራቸው ላይ ኃጢአታቸውን ጻፈባቸው። የሷ ብቻ ተሸፈነ። እሷ የሰው በደል አልገለጠችምና አሁን እቺ ሴት ጌታ ሆይ እንደው እኮ ዝም ብለው ነው የሚከሱኝ የሚፈርዱብኝ፣ በተለያየ ቀን እየመጡ ከኔ ጋራ በሬን እያንኳኩ በምሽት በዝሙት ወድቀዋል ብላ ብትገልጥባቸው የሷም ኃጢአት አብሮ ይገለጥ ነበረ። እሷ ሁሉን ታዝባ ጸጣለች። ይገባኛል ሞት ብላ አመነች። ክርስቶስ ደግሞ ሞቷን በህይወት ሊቀይርላት፣ እሷ የሰው በደል ስላላወራች፣ እሷ የሰው ነውር ስላልገለጠች፣ እነሱ የሰው በደል ስለገለጡ የነሱን ክርስቶስ ገለጠባቸው። የሷን ግን ሸፈነላት። እስቲ በደሌ ተሸፍኖልኛል የምትሉ ኃጢአቴ በምህረት ተሸፍኖልኛል የምትሉ ስለሸፈነልን ስለ እግዚአብሔር እስቲ ክብር ይሁንለት። እግዚአብሔርን አመስግኑ። ማን የተመሰገነ ይሁን? የሸፈነልን ማን የተመሰገነ ይሁን? የደበቀልን ማን የተመሰገነ ይሁን? ያልገለጠብን ማን የተመሰገነ ይሁን? የከተተልን ማን የተመሰገነ ይሁን? እዛ በኋላ ግንባራቸው ላይ ሲለጠፍ እንደምታውቁት የኔ ግንባር ላይ ተጻፈውን ሌላ ሰው ካላነበበን የኔን ግንባር ላይ መስታወት ፊት ካልቆም አላውቀው። አንዱ የአንዱን ኃጢአት ሲመለከት ድንጋያቸውን በጌታ እግር ስር እያስቀመጡ ሁሉ ውልቅ ብለው ጠፉ። ሁሉም ከተበተኑ በኋላ ገዳዮቿ ድንጋይ ጥለው ከጠፉ በኋላ መሐሪውና ያቺ ምህረት የምትፈልገዋ ያቺ ኃጢአተኛ የተባለችው የተከሰሰችዋ ሴት ከክርስቶስ ጋር ብቻ ከቆመች በኋላ ጌታ ቀና ብሎ አያት ይላል። ዛሬም በምህረቱ ቀና ብሎ ያያችሁ። እንደው እግዚአብሔርን ከመውደዳችሁ የተነሳ ስራ ቦታ መጣው እንደው ከቤታችሁ ጠዋት ለምሳቃችሁ ውስጥ እንጀራ ይዛችሁ ይመጣችሁ አላችሁ አይደል? የላችሁ ትኖራላችሁ። ቢሮ ገብታችሁ ስራ ቦታ ውላችሁ ደግሞ መጣችሁ 9 ሰዓት ወይ 8 ሰዓት አካባቢ ቅዳሴ ጸበል ጠጥታችሁ እንዲህ ብላችሁ ደግሞ በምሳቃው ሲደቋጠሯን ጥቂቷን እንጀራ ቀምሳችሁ ወደ ቤት የምትሄዱ፣ አንዳንድ ቀንም ደግሞ ተመለሳችሁ እንዲህ አይነት በጎ ነገር አድርጋችሁ ማታም ለምህላ ለሰርክ የምትመጡ በጎ ክርስቲያኖች አላችሁ። እግዚአብሔር እንባችሁን ያብሳል። እግዚአብሔር ጓዳችሁን ያስተካክላል። እግዚአብሔር ቋጠሯችሁን ይፈታል። እግዚአብሔር ጉድለታችሁን ይሞላል። እግዚአብሔር በጎ ነገራችሁን በጎነታችሁን አይቶ እግዚአብሔር የበጎነታችሁን ዋጋ ይከፍላል። በዚህ ጾም ላይ ግድ የላችሁም። በየትኛውም አይነት የቅድስና መንገዶች ተመላለሱ፣ ስገዱ፣ መጽውቱ፣ ጸልዩ፣ ይቅር በሉ። እግዚአብሔር ደግሞ የእናንተን ስራ ይሰራላችሁ። ቤታችሁን ያስተካክል፣ ትዳራችሁን ያስተካክል፣ ንግዳችሁን ያስተካክል፣ ስራችሁን ይባርክ፣ ልጆቻችሁን ይባርክ። ማን አለ ና ጌታ ቀና ብሎ አያት በምህረት አይኖቹ። መሐሪው ተመለከታት። አሁን እኮ መሐሪው አይቶን ነው። ማን ያየን? መሐሪው እኮ ነው ያየን። ይቅር ባዩ ነው። በሱ አይን እኮ እየታየን ነው። ማን እያየን ነው? መቼም እኔና እናንተ ለመታየት አይደለም የመጣ ነው።
እኛ እዚህ የቆምነው በምህረት አይኖቹ ለመታየት ነው፣ እናንተ ጋር ለመታየት አይደለም። ምንም የሚታይ ነገር በጎ ነገር ስለሌለ እየሰማችሁ ይናል። እና አንቺ ሴት የሚከሱሽ ትሙት ብለው ፈርደውብሽ የነበሩት እነዛ ድንጋይ ጨብጠው የነበሩ ሰዎች ወዴት አሉ አላት። ወዴት አለ ገዳይ? ያ ሲመቀኝ የነበረው ጉድጓድ ሲቆፍርብህ የነበረው መርዝ ሲበጠብጥልህ ድግስ ሲደግስልህ የነበረው ስምህን ሲያጠፋ ታርጋ ሲለጥፍብህ የነበረው ገዳይ ከየት ሄደ? እያችሁ እናንተ አማኑኤልን ተጠለሉት፣ እሱን ተደገፉት እንጂ ገዳዮቻችሁማ ይበተናሉ። እግዚአብሔር ይነሳ አለ ዳዊት፣ ጠላቶች ይበተኑ አለ። ማሲነሳ በአራቱም አቅጣጫ እልፎ ነው ይክበቡን፣ እግዚአብሔር በአንድ ቀዳዳ ያሾልከናል። እሱና የተደገፍነው እንዳሉን አይደለንም፣ እኛ እንዳወሩብን አይደለንም። እኛ የሚያውቀን ልባችንን እሱ ብቻ ነው። እውነት አሰብ እና ይገርማል እኮ ጌታ ሆይ ከሳሾቼ ወዴት እንዳሉ አላውቅም፣ እኔ ብቻዬን ካንተ ጋር እንደሆነ ያለው በቃ እሱ ብቻ ይበቃል። እሱ ጋር ብቻ አይበቃንም? ለኑሯችን አይበቃንም? ለትዳራችን መድኃኒዓለም አይበቃችሁም? ከበቂ በላይ ነው መድኃኒዓለም። እኔ ብቻ ካንተ ጋር አለው። ኃጢአቴን ሸፍነ በፊት ያቆምከኝ አንተ ብቻ ነህ። ሌላውማ ወንጀሎኝ ነበር፣ ሌላውማ ፈርዶብኝ ነበር፣ ሌላውማ ገልጦብኝ ነበር። አንተ ብቻ ከድነህልኝ። አንተ ይኸው ሌላ ሰው ላይ ከሳሽማ እኮ አንተ ስትቆምልኝ ድንጋይ ጥሎብልኝ ሄደ። ሊወረውርብኝ ያዘጋጀውን ሊጥልብኝ እርግጠኛ የሆነውን አናቴን ገምጾ ደሜን አፍስሶ ሊገለኝ የነበረ ጠላት እኮ አንተ ስትቆምልኝ ተበትነዋል አለ። እሱ ይቁምና በዙሪያችን እንደ ደመና የተከበቡንን ጠላቶቻችን ይበትንልን እና ማንም የለም ብቻዬን ነኝ። ምን እስቲ ብቻዬን ነኝ በሉ። በብቸኝነት የማይተዋቸው አማኑኤል ከእናንተ ጋር ነው። እስቲ ከኔ ጋር ማጥፋት ስትችል ያዳንከን በሉ። ጉስቁልናን የምትለውጥ የድሆች ቀን በሉ። ጎኑ ባዶ ለሆነው ጽኑ ረዳት በራሱ የሞተ ባንተ የሚድንብህ እልልታ ከቤቱ ለራቀው ዝማሬ የምትሰጥ የሚሸፍን እውነት ያለ ከባት ያበሳ መድኃኒዓለም ማዕበል ላስጨንቀው ወደቡ ትልቅነትህ ኩራት የሌለበት ፈቃድህ ሁሉን የሚገዛ ለተመረዘች ነፍሳችን መድኃኒት የኑሮ ጩኸት ሲያስጨንቀን ጸጥታችን በሞት ቀጠና የምታኖረን ጥላችን መደገፊያችን መታመኛችን የቅዱሳን አምላክ የድንግል ማርያም ልጅ መድኃኒዓለም ሆይ በአንተ የሕይወት ጥላው ስለተጠለልን እናመሰግናለን። ክብር ሁሉ ለስምህ ይሁን። አምላከ ቅዱስ እስጢፋኖስ ከሁላችን ጋር ይሁን። እቺን ዕለት ባርኮ ቀድሶ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እና ስላጨበጨባችሁ ደግሞ አትደንግጡ፣ አይዟችሁ። የጾም ነው ያጨበጨባችሁት፣ የፍስክ አይደለም። እሺ እግዚአብሔር ምስጋና ይገባዋል አይገባውም? አዎ ጾም ነው። ግን አንዳንድ ቀን ከበጎነት ውስጣችሁ ሲነካ እልል ብትሉለት ችግር ስለሌለው ነውና እንግዲህ ደብሩ ደብረ ሰላም ነው። አስተዳዳሪው መላከ ሰላም ናቸው። ቦታውም የሰላም ቦታ ነው። ሰላምና ጸጥታ ለቤታችን አማኑኤል ያድለን። እጅግ የምትወዷቸው ታላቁ አባት በገቡ ቀን እዚህ መጥቼ ተገኝቼ ነበረ። ዛሬ ደግሞ ለመጀመሪያ ጊዜ በዚህ ደብር ላይ ደብረ ሰላም ቅዱስ እስጢፋኖስ ለወንጌል አገልግሎት መጥቻለሁኝ። ደብረ እሺ አባታችን ቃል ግባ ነው የሚሉት በጀርባና ገብቻለሁ። እግዚአብሔር ከሁላችን ጋር ይሁን። በዚህ በአብይ ጾም በአንደኛው ሳምንት መጥቻ አገለግላችኋለሁ እግዚአብሔር ፈቃዱ ከሆነ እና እስቲ እጆቻችሁን አንድ ጊዜ ከፍ አድርጉልኝ። እኔ ጨርሻለሁ። የትምህርታችን ርዕስ ኑ ከጥላይ በታች ተጠጉ ነው አይደል? ከምን በታች? እግዚአብሔር ጋር መጠለል ትፈልጋላችሁ? ለዘላለም በሱ እቅፍ መኖር ትፈልጋላችሁ? የበደላችሁትን ካሱ፣ የቀማችሁትን መልሱ፣ ይቅር ለእግዚአብሔር ተባባሉ፣ ወንድማችሁን ይቅር በሉ፣ እህታችሁን ይቅር በሉ። በሞት መለየት የመጣ ቀን መቃብር ላይ ቆማችሁ ወንድሜ ማረኝ ከምትሉ እህቴ ማረኝ ከምትሉ ዛሬ ይቅር እንባባል፣ እግዚአብሔር ደግሞ ይቅር ይለናል። እሺ በዚህ ጾማችን የምንጠቀም ያድርገን። ደብረ ሰላም እስጢፋኖስ እየመጣችሁ የሰላም ቦታ ስለሆነ መጣችሁ ቦታው ላይ ተማጸኑ። ትልቅ ቦታ ነው። እሺ እዚህ ቦታ ላይ እንኳንስ እኛ ነገስታቱም ተጠቅመውበት አልፈዋልና እኛም እንድንጠቀም ጌታ መንፈስ ቅዱስ ይርዳን። ታላቁ ወንጌላዊ ከዚህ በፊት
ሰሚት ቅዱስ ጊዮርጊስ በነበሩበት ሰዓት ላይ እጅግ ወንጌል ተቀጣጥሎ የወንጌል ችቦ የወንጌል መብራት ተቀጣጥሎ ነበረ። ዛሬም እየተቀጣጠለ በመላከ ሰላም እያየን ነውና መላከ ሰላም ከዚህ በለጠ ወንጌል አቀጣጥለው ቦታውም እኛን እንድንባረክ እግዚአብሔር ለአባታችንም እድሜና ጤና ያድልልን። እናንተም እድሜ ከጤና ያድልላችሁ፣ ልጆቻችሁን ይባርክላችሁ። የምንወዳት የእግዚአብሔር መለኮታዊ ጥበቃ ያልተለያት ቅድስቲቷ ኢትዮጵያ ሀገራችንን ሰላም ያርግልን። የምንሰማውን ክፉ በጆሮ እንደሰማን በዓይን አያሳየን። እየነደደ ያለውን እሳት በቸርነቱ ሥላሴ ያጥፋልን። እንደ ቀድሟችን ወደ አንድነታችን ሥላሴ ይመልሰን። ይቆየን።